ክርስቶስ ሆይ አንተ ሙሽራችን ነህ፣ ነፍሳችን ደግሞ ጥሎሿን ወይም እምነቷን ይዛ የምትመጣ ሙሽራ ናት። አንተ በመስቀል ላይ እጆችን ዘርግተህ አቀፍካት፣ በደምህም ቀደስካት። በዓለም ላይ ካሉ ወንዶች ሁሉ የምትበልጥ ውብ ሙሽራ አንተ ነህ፣ ውበትህ የቅድስና ውበት ነው በማለት ሊቁ ደግሞ ይናገራል። ምድራዊ ሙሽራ ውበትን ይፈልጋል፣ ክርስቶስ ግን ውበትን ይፈጥራል። ምድራዊ ሙሽራ ዓይኑን የሚያረካ ልቡን የሚያንቀጠቅጥና በሰዎች ዘንድ የሚያስመካ ውበትን ይሻል። የሙሽራይቱ መልክም የፍቅሩ መለኪያ፣ የደሟ ቀለም የውሳኔ መሰረት ነው። እርሱ ግን ለተዋበው ለተሟላውና ለደመቀው ፍቅሩን አስቀድሞ ይሰጣል። በዚህም ውበት በሌለበት ፍቅር የለምና፣ ብርሃን በጠፋበት ትዕግስት የለምና፣ ምድራዊ ሙሽራ ውበት ሲረግፍ ፍቅሩ አብሮ ይከስማል፣ መልክ ሲገረጣ ፊቱን ያዞራል። ክርስቶስ ግን ውበትን ከመጠቀም ይልቅ ያማረና ሕይወት የሚሆን የነፍስ ውበትን ይሰጣል። ክርስቶስ ግን ሙሽራይቱን ነፍስን ፍለጋ የመጣ ውበት ስላላት ሳይሆን ውበት ሊሰጣት ነበረ። እርሱ የወደዳት በኃጢአቷ በረከሰች በደዌ በቆሰለችና በብቸኝነት ጎስቋላ ባለችበት ቅስፈት ነበረ። እርሱ የመጣው ለተዋቡት ሳይሆን ለጠፉት ነበረ፣ ለደመቁት ሳይሆን ለፈዘዙት ነበር። የምድራዊ ሙሽራ ቀለበት ከወርቅና ከከበረ ድንጋይ ቢሰራም ውበቱ ከጊዜ ጋር ይጠፋል፣ ክርክሩን በሞት ይበጠሳል። የክርስቶስ የቀለበቱ ውል ግን በሥጋና በደም የታተመ የዘላለም ቃል ኪዳን ነው። እርሱ ለሙሽራይቱ ለቤተ ክርስቲያን እንዲሁም ለእያንዳንዱ ነፍስ የሰጠው ስጦታ የሚያልፍ ወርቅ ሳይሆን የማይጠፋውን መንፈስ ቅዱስን ጸጋ ነው። ምድራዊ ሙሽራ የሙሽራውን ውበት አይቶ ይወዳታል። ክርስቶስ ግን የነፍስን እርቃን ጠባሳና ኃጢአት እያየ ሳይጸየፍ ይወዳል። ይህ ሙሽራ ሙሽራዋን የሚጠራት ወደ ምድራዊ ድግስ ሳይሆን ወደ ሰማያዊ ማዕድ ነው። ልብሷን በደሙ ያጥብላታል፣ ነፍሷንም በቅድስና ሽቶ ያውድላታል። ምድራዊ ሙሽራ ጥሎሽ ሲሰጥ፣ ክርስቶስ ግን ራሱን ሰጠ። እርሱ ለነፍስ ሕይወቱን አሳልፎ ሰጠ። በመስቀል ላይ ሆኖ ፍቅሩን በደሙ የጻፈ ታማኝ ሙሽራ ሆነ። እርሱ በወርቅና በብር ሳይሆን በማይጠፋ በደሙ ዋጋ ገዛ። ጥሎሹም ምድራዊ ቤት ሳይሆን የማይናወጥ መንግሥተ ሰማያት ሆነልን። ቅዱስ ጎርጎርዮስ ዘሩሲስ በድርሳኑ እንዲህ አለ። እውነተኛ ሙሽራ ክርስቶስ ነፍስን ይወዳታል። ክርስቶስ ፍቅርን እንደ ምድራዊ ፍቅር ለሥጋ ደስታ ሳይሆን ነፍስን ከምድራዊ ዝቅታ አውጥቶ ከመለኮታዊ ብርሃን ጋር ለማዋሃድ ነው። እርሱ ሙሽራዋ ሆኖ ወደ ውስጧ ሲገባ ነፍሷ የራሷን ጨለማ ጥላ ትታ በእርሱ ብርሃን ትዋባለች በማለት ያደንቃል። ሰርክ በሬ ቢቀረቀር በማጸን ተወኝ ብዬ ከበደሌ ክምር በቀር አንዳች የለም በጎጆዬ። አትሄድም ሆይ መድኃኒቴ ነውሬ ጸንቶ እየገፋ ጻድቃን ሞልተው ከበረትህ ለአንዲት ግልገል ምን አለፋ።